አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ወላሂ እህታችን በጣም አሳዘነችኝ። ራሴ መሰለኝ እንደዚህ ሲያንቋሻት፣ እንደዚህ ሲያመናጭቃት፣ እንደዚህ ሲመታት። አሁን ይሄ ጆክ ወርውሮ ሲሰብር ይሄ ጆክ ኢትዮጵያ ላይ ስንት ብር ነው? ኢትዮጵያ ላይ አሁን በዚህ ሰዓት አንድ ማንኪያ አንድ ሲኒ መግዛት በጣም ከባድ ነውና እንደም ያለ መስበር ሳይሆን እዚህ ሀገር እንኳን ርካሽ ነው። የራሳችን ሀገር ላይ ከስደት ተቃጥላችሁ መጣችሁ ገና ከባላችሁ ጋር ከኖረው ጋር ስትቃጠሉ በጣም ነው የሚያሳዝነው። እና እህቴ አላህ ካንቺ ጋር ይሁን እልሻለሁ። በጣም ብዙ ስቃይ ላይ በጣም ብዙ እህቶቻችን እንደዚህ አይነት ስቃይ ላይ የሚኖሩ አሉና አላህ ሲሰጠን እንደዚህ አይነት አይስጠን። አላህ ከእንደዚህ አይነት ነገር አላህ ያርቀንና ወላሂ በጣም ነው አሳዘነችኝ። እንደዚህ ሲያንቋሸት እሷ ባሏ ነገር ነው የምትመጣና አበረታቷት። ወላሂ እህታችን ናት፣ እናታችን ናት። ዩቱብ ሰብስክራይብ አድርጉላት፣ አበረታቷት። በቃ ባላችሁ አቅም ማስታወቂያ ማሰሩላትና በሷ ቦታ እኔ ነኝ ብላችሁ እኔ ቢሆንስ ብላችሁ አስቡ። ትልቅ ሚዲያ ያላችሁ ትልቅ ፌመስ የሆናችሁ ራሱ ገዝተዋችሁ ሊያስገቧትና አበረታቷት እላችኋለሁ። አላህ ሲሰጠን ሳሊ የሆነን በተለይ የኢትዮጵያ ወንድ ከገጠራማ ላይ አካባቢ የተወለደ ወይ አይማርም ወይ አይቀራም፣ ዝም ብሎ አጁዛ ዝም ብሎ ከሱ ጋር ሲቃያችሁ ነው የምታሳልፉትና አላህ ከእንደዚህ አይነት ነገር አላህ ይጠብቀን። አላህ ከእናንተ ጋር። በነገራችን ላይ እነዚህ ፎዚ እቃ መስፈሩ ምግብ መድፋቱ እንጂ የእነሱን የውስጣቸውን የሚያውቅ ነገር የለም። አሁን ላይ ሶሻል ሚዲያ ላይ ያለ ሰው ትክክለኛ ህይወቱን ማወቅ አትችሉም። የማይታወቀው ለምን መሰላችሁ? ለሶሻል ሚዲያ ላይ እይታ ሲባል የማይደረግ ነገር የለም። ግን እቃን እያጠፉ ሶሻል ሚዲያን እንደኛ ያሉ የመዳም ቅመሞች ድካም እንጂ ምንም ነገር የለም፣ አዲስ ነገር እስካልፈጠርን ድረስ ማለት ነው። እሷ ግን ያው ተከፍያለሁ ምናምን ስትል ነበር። ግን ክፍያው በዚህ ልክ እቃ የሚያሰብር ከሆነ በጣም ከባድ ነው። ደግሞ ትክክለኛ ይሄ ለቀልድ ብላ ያደረገሽው አይመስለኝም፣ ያደረጉት አይመስለኝም። ትክክለኛ ነው የሚመስለኝ እንደዚህ እቃን መስበር። በአሁን ላይ ልክ እህታችን ከመጀመሪያው ቪዲዮ እንዳለሽው አንዲትም ማንኪያ መግዛት ከዚህ ሀገር እንኳን ርካሽ ነው፣ ኢትዮጵያ ላይ ከባድ ነው። ከዚህም ቢሆን በጣም ውድ ነው። አሁን ላይ ገዝታችሁ ያስቀመጣችሁት እንጂ ገንዘብ የሚወጣበት ነገር 5 ሳንቲም የሚሆን ካላግባብ ይጥፋ ይከሰር ማለት ራፊ ፋይዳ። እንግዲህ ይሄ የፎዚ ባል ብዙ ጊዜ ያው ተኝቶ ምናምን እሷን ትብላ ነው ትብል፣ ግን ለቪዲዮ ብለን ነው ብለው ባለፈው አስተላልፈው ነበር። አሁን ግን እኔ ሌላው ይቅር ከሷ መማታቱ መጠፋጠፉ ይቅር፣ እንግዲህ ፈልገውትም ሊሆን ይችላል እይታ እንዲመጣ። ግን የፈለገ ቢሆን ይህን ምግብ መወርወር፣ እቃ መስበር፣ ዛሬ አንዲት ቁራሽ ነገር በታጣበት ሰዓት እንደዚህ አይነት መጫወቻ ማድረግ አላህን መፍራት አለባቸው ማለት ነው። እሷ ምንም አታደርግም፣ ያው ወንድ ልጅ ነው፣ ጉልበተኛ ነው፣ መያዝም አትችልም። ባለፈው አይታችኋል። ፕራንክ ብላ እንቁላል ከእንትኑ ላይ ከፊቱ ላይ ሰብራ ሲጠፈጥፋት በአላህ እያለሽው ሲጠፈጥፋት ነበር ማለት ነው። እንደዚህ አይነት ነገር በነገራችን ላይ ይሄ ያልሆነ ፕራንኮች የሚሰሩ አይን ያጠፋሉ፣ ሰውነት ጎደሎ ያደርጋሉ። መጠንቀቅ አለባችሁ በእንደዚህ አይነት ነገር። የሆነች ልጅ እርጉዝ ሴት ሙስሊም ባሏን ለባብሶ ሊወጣ ሲል በረንዳ ላይ ሆና ውሃ ቆሻሻ ውሃ ልብሱ ላይ ደፍታበት እርጉዙና በጣም ነበር የተሯሯጠሽው። የዛን ሰዓት ብትወድቅ አደጋ ቢደርስ ጸጸቱ እንዴት ነው የሚወጣላችሁ? አድራጊቱም ያነ ተናዶ ነው። ንዴትን ታውቃላችሁ። እንቶኔ ነው አይልም። ለምንድን ነው ይህን ያህል ተዳፍራችሁ እንትን የምትሉ? ተረጋግታችሁ እስኪ ጥሩ ነገሮችን ይዛችሁ ነው። ባልና ምሽት ስትሆኑ እኮ መልካም ነገር መስራት ትችላላችሁ። 2 3 ስትሆኑ ጥሩ ነገር ይዛችሁ መምጣት ትችላላችሁ። ለራሳችሁ ለህይወታችሁ እንትን በሉ ሰው ማለት ነው።
አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የፌርዶስ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ ለምታደርጉልኝ በጣም ነው አመሰግነው። ከጎኔ ሆናችሁ ቪዲዮ ስለቅ ለምታዩልኝ እህቶቼ በጣም አመሰግናለሁ። መጣሽልኝ አይታየት ትናንትንም ሳትሮስ ለምታዩልኝ ሁላችሁንም አመሰግናለሁ። እንግዲህ የእህት ፎዚ ላይ እህታችን ያስተላለፈሽው መልእክት አለ ማለት ነው። ገጠር ለማግባት የገጠር ወንድ ማግባት ወይ አይማርም ወይ አይቀራም፣ ትርፉ ይሄ ነው። አላህ የተማረውን አላህ ስጠኝ እያለሽ የዱዓ መልእክት ጭምርት ነው መልእክቷን ያስተላለፈሽ። ፎዚንም ሸር አድርጉላት፣ ላይክ ሰብስክራይብ አድርጓት። ፌመሶች እይታ ያላችሁ እገዟት፣ ከገዝታ ገብታችሁ ቲክቶክም ቢሆን እገዟት እያለሽ መልእክቷን አስተላልፋለች። መልእክቷን እናመሰግናለን። ለመልእክቷ እንግዲህ ፌመሶች እንዳለሽው ፌመሶች አያፈምሱም። በነገራችን ላይ ግን የመዳም ቅመሞች ከፌመስ ቦታ ላይ ከሚውሉ እችን ልጅ ብናበረታታት አሪፍ ነው ማለት ነው። ሄደን ሰብስክራይብ ብናደርጋቸው ሀሳብ ብንሰጣቸው አሪፍ ነው ማለት ነው። እንቅልፌ ገና እያዛጋኝ ነው እና የተማረ ይግደለኝ ብዬ ነበር ብለህ ነበር አባቴን ያለ አንድ ልጅ ሲመርቅና ልግደልህ ብሎ እንደ ቀልድ አድርጎ ተናግሮ ነበር። አላህ መልካሙ ሲሰጥ እንጂ የተማረ ያልተማረ አይደለም። ሳይማር የተማረ ብዙ አእምሮ ያላቸው አስተሳሰባቸው ከፍ ያለ ብዙ ሰዎች አሉ። ሁሉ ሰው ተምሮ አይደለም። አባቶቻችን እናቶቻችን ሳይማሩ ቤታቸውን ይዘው ሰው እንዳያባቸው ገመናቸውን ሸፍነው ያሸንፈው እኛን ያሳደጉ ናቸው። በትምህርት አይደለም። በትምህርትማ ቢሆን የኢትዮጵያ ሕዝብ በሙሉ ወድቆ ነበር ማለት ነው። አስተሳሰብ ነው። ሳይማሩ የተማሩ ስንት ቤተሰቦች አሉ። የተማረው ነው አሁን የሚያጠፋ ያለ። ቂርአት አላህን እንዲፈራ ለመቃረቢያ ሊያደርገው ይችላል። ግን አእምሮሽ ደግሞ አለ ሳትማሪ ሳትቀሪ አላህን የምትፈሪ የምስትን ሀቅ የሚፈራ ብዙ እንትን አለና እንደዛ አይነውን አላህ ይሰጥና እንጂ የገጠር ልጅ እንዲያው አላህ እንዳይሰጠኝ ብለሽ ዱዓ አስተዳድርግ የነበረሽው ልጅ ገጠር አርሶ ከተማውን ሰው ሁላ የሚያስተዳድር ነግዶ የሚያስተዳድር ነው። ጀግናዎች ናቸው። የተማረ እንኳን ሂሳብ እንደነሱ አርጎ አያስብም። እና የሰው አህላቅ በመማር ባለመማር አይደለም የሚበላሸው የሚያምረውና የራሱ አስተዳደጉ አኗኗሩ ነው። አላህ መልካሙን ነገር አላህ ይወፍቃችሁ እህቶች። ከእንደዚህ አይነት ነገር ግግም ያለ ነገር በጣም ከባድ ነው። የፎዚ ባል እኔ በጣም ይገርመኛል ነገሮች ሁላ ማለት አላህን ማስታወስ አላህን ሀቅን መፍራት ቢሆን ምግብ ሲበላ ጀምሮ ታይታላችሁ። ተኝቶ ነው የሚበላው። ቁጭ ብሎ ብስሚላህ ብሎ እንደ ሰው እንትን አይልምና ይሄን ነገር ቢያስተካክሉ ጥሩ ነው። ተመልካች ልጆች አሉ ምን አሉ። ፎዚ ደግሞ አላግባብ እንደዚህ አይነት ሁሉ ጊዜ ድብድብ እንትን ሲሆን አንድ ቀን የቀን ስህተት ሆኖ ወይ አይንሽ ይጠፋል ወይ እጅሽ ይሰበራል። የዛን ጊዜ በጣም ከባድ ነው የሚሆንብሽ። መጠንቀቅ አለብሽ ከእሱ ጋር ያለውን ነገር። ባለፈው ወንድምሽን ይዘሽ ነው ወንድሜ ነው ብለሽ ከእሱ ጋር ከቻልሽ ስሪ፣ አለዛ ልጆችሽን ይዘሽ ስሪ። እንደዚህ እየተጋገማችሁ እቃችሁን እየሰበራችሁ የምትሰሩት ነገር ምንም የሚጠቅም ነገር የለም። ዩቱብ የሚያመጣው አይገዛልሽም፣ ልፋት ነው። እንደገና ለተመልካች ደግሞ ጥሩ አይደለም። ለልጆችሽ ነገ ማልዳ ስልክ መያዛቸው አይቀርም። የእናታችን የአባታችን ቪዲዮን ይላሉ ሲያዩ ያልሆነ ነገር ከሚያዩ መልካም ነገር ለልጅ የሚያስተምር ጥሩ ነገር እንትን ማለት ጥሩ ነው። አሁን ከአባታቸው ያዩትን እቃ መወርወራቸው አይቀርም። ታያላችሁ፣ ወርወሮ ነው የሚሰበሩት። ጨዋታ ነው የሚመስላቸው፣ ጥሩ ነገር ነው የሚመስላቸው። እና ከእንደዚህ አይነት ነገሮች ብንቆጠብ አሪፍ ነው። አሁን ለእቃው ለመሰበሩ የእሷ መደብደቧ ምናምን አይደለም። ሲጀመር ልጁ ሰነ ስርዓት ያለው አይመስለኝም። ተውፊቅ ነው መሰል የሚባለው። ሰነ ስርዓት ሆኖ የወንድነትን እንትን ብሎ መስራት ካለባችሁ ሰሩ። እቃ እየሰበራችሁ ምግብ እየደፋችሁ ግን ጥሩ አይደለም። አሁን ላይ ምግብ የሚደፋበት ነገር አይደለም። አላህን እንፍራ ነው የምለው ፎዝዬ።
በዚህ አጋጣሚ ፎዚን ሸር ላይክ አድርጉላት፣ ሰብስክራይብ አድርጉላት፣ አበረታቷት፣ ኮሜንት ጻፉላት። ታነባለች። ኮሜንት ስጽፉላት ነገሮቹን እንድታስተካክል አድርጓት እንጂ አይዞሽ ጀግና ምናምን የሚባለው ይሄ አይበረታታም። በእንደዚህ አይነት ነገር የቤትን ዕቃ እየጨረሱ ራስ እየተደባደቡ አሪያ የሚሆን ሰው አይኖርም ማለት ነው። ከስድብ ከመበጫጨቅ ባልና ሚስት መከባበር የሌለበት በትዳር ውስጥ ናችሁ የሚታይ እንደዚህ አይነት ነገር አሪፍ ነው ብሎ የኔ አላበረታታም። በርቺ አይዞሽ ምናምን ለምትሉ ሰዎች ማለት ነው እና ነገሮችን እንዲያስተካክሉ ኮሜንትን ጽፎ እሱንም ምክር ብጥሩለት ጥሩ ነው። የሚያይ ከሆነ የሚሰማ ከሆነ ግን ልጁ ተቀድሞ መብላት ነው። እንትን ተው ሲባልም አይሰማም ማለት ነው እና አላህ ልቦና ይስጠው። በምግብ ላይ አትጫወቱ። ለራስሽ ለህይወትሽ ማስቢበት። እንደዚህ አይነት ሰው ሲማታ አሁን ባለፈው እንቁላል እንትን ያለሽበት ሲመታት በጣም ነበር የጠፈጠፋት። አይን ይጠፋል፣ እጅ ይሰበራል። ከባድ ነው። በዛ መሀል ልጆች ቢያዩስ ጎዶሎ ሆኖ መቀመጥ ከባድ ነው። ኢትዮጵያ ላይ አንድ ቀን አውሮሽ ሊያድር አይችልም። እርሻ አላችሁ ምናምን ጓሯችሁን እየኮተኮታችሁ ምን እያላችሁ በጥሩ ነገር ብትመጡ ጥሩ ነው እንጂ እንደዚህ አይነት ነገር አስፈላጊ አይደለም። ፎዚ በርቺ፣ ሰብስክራይብ አድርጓት ውዶችዬ። የሄዳችንን መልእክትም አዳምጡ ከላይ ማለት ነው። ሁላችንም አመሰግናለሁ። ሼር፣ ላይክ፣ ሰብስክራይብ አድርጉ። ቪዲዮውን እስከ መጨረሻው ድረስ ተመልከቱ። ሁላችሁንም አመሰግናለሁ። ሽኩራን ሀባይብ። አላህ ይጠብቃችሁ። መልካሙን ሷሊሁን ባል አላህ ይስጣችሁ። በትዳራችሁ ላይ ተደስታችሁ ለሰዎች አሪያ የምትሆኑ የነከሌ ትዳር ማፈቅራችሁ የሚባልበት እንጂ እንደዚህ የተበጫጨቀውን አላህ ያውጣላችሁ። እና ተጠንቀቁ። እንደዚህ አይነት ነገር ላይ ለቀልድም ቢሆን የሚታይ ነገር አይደለም። ልምድ ይላል፣ አይን ይጠፋል፣ ያስፈራል። የእውነቴን ነው። ተጥላይ በራ እና እንደዚህ አይነት ነገር ላይ አታበረታቱ ሀባይብ። አላህ ይጠብቀን። እንግዲህ የእውነት በጣም ነው ከባድ ነው የዚች ልጅ ነገር። እኔ በጣም ነው ብታሳዝነኝ ራሱ ነው። ደህና ባል እንዳላት ሁላ ደግሞ አስተሳሰብ ቢኖረው ጥሩ ነበረ። የሚያዝን የሚተዛዘን አብረውን ስራ ጥሩ ነገር ይዞ ቢመጣ ይሄ ዱላ ነው ነው የሚል በቃ ያንን ጠይ ባህሪው ነው። ግን እንደዚህ አይነት መቀጥቀጥ ጥሩ አይደለም። በቃ መስመር ጥሩ አይደለም እንደኔ ሀሳብ ማለት ነው። እና ምክር ብጤ ነው መጣል ያለባችሁ እንጂ አይዟችሁ አበጅሽ እንደዚህ ያደረገን እንደዚህ በይው መጥፎ ነገር አትጻፉ ለማለት ያለው ምክር ምከሩ። አላህ ያግራለት፣ ልቦና ይስጠው። የሚያደርገው ነገር እንደ ወንድ ልጅ ብታጠፋ እንኳን ካሜራ ፊት ለፊት ላይ እንደዛ አድርጎ መደብደብ የለበትም። ከካሜራ ጀርባ ምክር ነው። ባዛሬ ዱላ አያስፈልግም። ምክር መመካከር ማለት ነው እንጂ ያለበት እንደዚህ አይነት ድብድብ አስፈላጊ መስሎ አይታየኝም እንደኔ ማለት ነው። እና ሁላችሁንም አመሰግናለሁ ሀባይ። ሸር አድርጎ ጠፍቻለሁ። ደግሞ አሁን እንዳያችሁ ሰርጋችን አይታችሁታል። ሰርገኛ ነበርን። አልሐምዱሊላህ ሰርጋችንም አልፏል። ግን ድካሙ ከባድ ነው።